ተነስተልኝ የፈንታሌ ሚዲያ ቤተሰቦች አንድ ዜና ከሰማን በኋላ ቀጥታ ወደ ዛሬው የትንታኔ ዝግጅታችን እናልፋለን። የመጀመሪያው ዜና የሚሆነው ከትናንት በስቲያ ሰኞ በ100,000 ብር ዋስትና በማስያዝ ከእስር እንዲፈቱ በፍርድ ቤት የተበየነላቸው ዶክተር ሲሳይ አጉጆ በዛሬው ዕለት ከቅሊንጦ ማረሚያ ቤት በመውጣት እንዳሉ በር ላይ ሲጠብቋቸው በነበሩ ፖሊሶች ዳግም ተይዘው መወሰዳቸው ጠበቃቸው ለሚዲያዎች ተናግረዋል። ተከሳሹ ወደ ፌደራል ፖሊስ እየተወሰዱ መሆኑን ሊቀበሏቸው ሲጠብቋቸው ለነበሩ ቤተሰቦቻቸውም ማሳወቃቸውን ተናግረዋል። እንደሚታወቀው ዶክተር ሲሳይ በአማራ ክልል ከሚንቀሳቀሰው የፋኖ ታጣቂ ቡድን ጋር በመሆን የአማራን ክልል ከፍተኛ የመንግስት ባለስልጣን በመግደል የክልሉን ቀጥሎ የፌደራል መንግስት ስልጣን በኃይል ለመቆጣጠር በማሰብ የሽብር ድርጊት ፈጽመዋል በሚል ክስ ከቀረበባቸው 51 ተከሳሾች ውስጥ አንዱ ናቸው። በዶክተር ወንደሰን አሰፋ መዝገብ ስር የሚገኙት እነዚህ ተከሳሾች የሽብር ክስ የቀረበባቸው በሰኔ 2015 ነበር። 5 የመገናኛ ብዙሃን ባለሙያዎች እንግዲህ በተካተቱበት በዚህ ክስ ስር ላይ ካሉ ተከሳሾች ውስጥ በቅርብ የሰላም አማራጭ መቀበላቸውን ያሳወቁት ኮሎኔል ፋንታውን ሙሃባም ጨምሮ የ25ቱ ጉዳይ ሲታይ ቆየበት በሌሉበትም ነበር። አንድ የተከሳሹ ጉዳይ ሲመለከት የቆየው የፌደራል ፍርድ ቤት ልደታ ምድብ በህገ መንግስታዊና የሽብር ወንጀሎች ጉዳይ ላይ ችሎት ሲታይ ነበር። እንግዲህ ዶክተር ሲሳይ የ100,000 ብር ዋስትና በማስያዝ ከእስር እንዲለቀቁ ከትላንት በስቲያ የካቲት 16 2018 በዋለው ችሎት ብይን መሰጠቱን ጠበቃው አስረድተዋል። ለዋስትና የተጠየቀው ገንዘብ የተከሳሽ ቤተሰቦች በዚያኑ ቀን ረፋር ላይ እዛው በሞባይል ባንኪንግ መክፈላቸውን የገለጹት አቶ ሰለሞን ችሎቱም ተከሳሹ የሚፈቱበትን ትዕዛዝ ፈርሞ ሰጥቷቸው ወደ ማረሚያ ቤት ይዘው ሄደው እንደነበር አብራርተዋል። እንግዲህ የፍርድ ቤት ውሳኔ ካለቀ በኋላ በድጋሚ እንግዲህ እንደተያዙ ነው እየተነገረ ያለው ማለት ነው። ሌላው ከዚህ ጋር የተጨማሪ በዜናነት የምናቀርበው የህዝባዊ ወያኔ ሓርነት ትግራይ ወይም ህወሓት የኢትዮጵያ መንግስት በተቋማቱ በኩል አስተላልፈዋል ነው የሚለው። እነሱ እንደሚሉት ውሳኔ የሚቃወም ህዝባዊ ሰልፍ እንደሚካሄድ የድርጅቱ ቃል አቀባይ አቶ ወይም ብጻይ ነው የሚሉት ጓድ ሚካኤል አስገዶም ዛሬ ገልጸዋል። እንደ ቃል አቀባዩ ከሆነ ዋና ዋና ነጥቦቹን እንዳሰፈሩት አንደኛ እሳቸው የሚሉት በፌደራል መንግስት ተቋም የተላለፈብን ብየና በመቃወም ብሎ ከሚያነሷቸው ነጥቦች የህግ ጥሰት፣ የተላለፈው ውሳኔ የአገሪቷን ህገ መንግስት እና የፕሪቶሪያን የሰላም ስምምነት የጣሰ ነው ብለው አሳውቀዋል። የውሳኔውም ዓላማ ውሳኔው የትግራይን መሬት በመቆራረስ የትግራይን ህዝብ ለመበተንና በጂኖሳይድ ጦርነት ያልተሳካውን ዓላማ ለማሳካት በመንግስት የታቀደ ነው ሲሉ ከፍተኛ ክስ አቅርበዋል። የተፈናቃዮች ሁኔታም በሚል ያሰፈሩት እኚህ ቃል አቀባይ ሚካኤል አስገዶም ተጋሩ ከሰው ልጆች ህሊና መፋቅ አለባቸው የሚለው ስር የሰደደ ፍላጎትን ከፍተኛ ደረጃ ላይ በደረሰበትና ተፈናቃዮች የፕሪቶሪያን ስምምነት ተፈጽሞ ወደ ቀያቸው በሰላም ለመመለስ በሚጠባበቁበት ወቅት ይህ ውሳኔ ይባስ ብሎ ህዝቡን ለመበተን የታሰበ አደገኛ እርምጃ ነው ሲሉ ከሰዋል። የድርጅቱ አቋም ብለው ደግሞ ያሰፈሩት ሰላም የትግራይ ህዝብና የህወሓት መርህ መሆኑን አንስተው እንደ ሰውየው አባባል ወይ እንደ አቶ ሚካኤል የፕሪቶሪያ ስምምነት እንዲፈጸም ሲታገሉ መቆየታቸውን ገልጸው ሆኖም በሰላም ስም በሉዓላዊነት በህልውና በትግራይ ህዝብ ማንነት ላይ ምንም አይነት ድርድር እንደሌለ አረጋግጧል። ጨምረው የአንድነት ጥሪ ብለው አስፍረዋል። ለማንነታችንና ለብሔራዊ ህልውናችን ሲባል ልዩነታችንን በማጠብ ተጋሩ በመሆናችን ብቻ የተደቀነብን አደጋ በአንድነት ሆነን መመከት ይገባናል ሲሉ ተናግረዋል። ከጎረቤት ህዝቦች ጋር ስላለን ግንኙነት ብለው እንዳሰፈሩት ከአማራ ህዝብ ጋር ለማጋጨት የታለመ ሴራ የታወቀ መሆኑን ጠቅሰው እንደሳቸው አባባል ከጎረቤት ህዝቦች ጋር በሰላም እንደምኖርና ችግሩን በውይይት የመፍታት መንገድ እንከተላለን ሲሉ ገልጸዋል። ስለዚህ የዚህ ተቋሙ ሰልፍ ጥሪ
እነሳቸው እንደሚሉት የኢትዮጵያ መንግስት በተቋሙ ላይ ወይም በራሱ ተቋም ባስተላለፈው ውሳኔ ላይ በመቃወም አርብ ለየካቲት 20 ቀን 2018 ዓመተ ምህረት ሰላማዊ ሰልፍ እንደሚካሄድ ቃል አቀባዩ አስታውቀዋል ማለት ነው። ይህ እንግዲህ ከህዝባዊ ወያኔ ሓርነት ትግራይ ቃል አቀባይ የመጣ ምላሽ ነው። ሌላው እዚህ ጋር የምናነሳው ጉዳይ እዚህ ጋር አንድ ካሜሩን ሁድሰንን የማያውቅ የለም። የአሜሪካን የደህንነት ወይም የሴኩሪቲ ከፍተኛ አማካሪ የነበረ ነው። በርካታ መጣጥፍ በአትላንቲክ ኦሽን ይሰራ የነበረ ነው። ሲኒየር እንግዲህ አናሊስት ነው እና የዋይት ሃውስም ተሿሚ የነበረ ነው። እንግዲህ ዛሬ ባስነበበው ጽሁፍ ላይ ምን ብሏል? ኢትዮጵያ ከሱዳን ምን ትማራለች የሚል ነገር ይዞ መጥቷል። ምን ማለት ነው? ዛሬ ነው እንግዲህ ያስነበበው ይህን ጽሁፍ። የጽሁፉ ይዘት ዋናው ጭብጥ ባለፈው ሳምንት ይላል በአመታዊ የአፍሪካ ህብረቶች መሪዎች ጉባኤ ላይ የተገኙት መሪዎች ትኩረታቸውን ዘላቂ የውሃ አጠቃቀም ላይ አድርገው በነበረበት ወቅት በኢትዮጵያና በኤርትራ መካከል ያለው ጦርነት ስጋት ግን በከፍተኛ ሁኔታ እያንዣበበ ነበር ይላል። ግን ህብረቱ በተገቢው ክብደት አልመዘነውም ነው። ከጽሁፎቹ ዋና ነጥቦች የኢትዮጵያ እንቅስቃሴ ይላል። ጠቅላይ ሚኒስትር አብይ አህመድ የባህር በር ለማግኘት የሚያደርጉት ጥሪና በድንበር አካባቢ ያለው የጦር ኃይል እንቅስቃሴ ኤርትራን ለጦርነት ዝግጅት እንድታደርግ አነሳስቷታል ይላል። ኤርትራን በበኩሏ የኢትዮጵያን አማጽያን የትግራይ የአማራና ኦሮሞን በመደገፍ ምላሽ እየሰጠች እንደሆነ ገልጿል። በጽሁፉ ማለት ነው። አንኳር ብሎ የተለዩትን ከሱዳን ትምህርት የሚለውን ደግሞ ጸሐፊ ወደ ኳርቱም በመጓዝ ከጀነራል አብዱልፈታህ አልቡርሃን ጋር ባደረጉት ቆይታ ሱዳን ከ4 ዓመት በላይ በቆየው ጦርነት ምክንያት የደረሰባትን ውድመት ተመልክተዋል። በአካል ካርቱም በአሁኑ ወቅት ወደ ፍርስራሽነት የተቀየረች ሲሆን ይላል የታሪክ ቅርሶቿና መሰረተ ልማቶቿ ሙሉ ለሙሉ ወድመዋል ይላል። የጎረቤት ተጽዕኖን በተመለከተ ያሰፈረው ጀነራል አልቡርሃን ኢትዮጵያ ለተቀናቃኛቸው አርኤስኤፍ የጦር መሳሪያ ማስተላለፊያ ሆናለች የሚለው ሪፖርት ለመወያየት ጥረት ቢያደርጉም ከጠቅላይ ሚኒስትር አብይ ምላሽ እንዳላገኙ ገልጸዋል። እንግዲህ እሳቸውን ባናገሩ ጊዜ በዚህ ጉዳይ ለመወያየት ፈልገን ከጠቅላይ ሚኒስትር አብይ ግን ምላሽ አላገኘንም ብለዋል። የህብረቱን ሚናንም ያስቀምጣል። የአፍሪካ ህብረት በሁለቱ ሀገራት መካከል ያለውን ውጥረት ለመቀነስና ሰላምን ለማምጣት የነበረውን እድል ሳይጠቀምበት ማለፉ ለቀጠናው ስጋት መሆኑን ጠቁሟል። የፕሪቶሪያ ስምምነት በዋናነት የአፍሪካ ጉዳይ በአፍሪካ ተብሎ በኦባሳንጆ ቢመራም ፕሪቶሪያ ግን ፍጻሜውን ሳያገኝ አዲስ ጦርነት ለመውለድ እያኮበከበው ነው። ይህን ነው የህብረቱ ሚና በጣም የሚያሳዝን ለቀጠናውም አደገኛ ስጋት ነው በሚል ነው የገለጸው። እዚህ ጋር ቁልፍ ስታቲስቲክስ መረጃዎችም የተቀመጡ አሉ። አሁን በሱዳን ጦርነት ምክንያት 1.3 ሚሊዮን የሚሆኑ የካርቱም ነዋሪዎች ወደ ቤታቸው ቢመለሱም መሰረታዊ አገልግሎት ማግኘት አልቻሉም። ምክንያቱም ወድሟል። የቀጠናውን ስጋት በተመለከተ በምስራቅ አፍሪካ ንዑስ ቀጠና የሚገኙ 200 ሚሊዮን የሚጠጉ ህዝቦች በዚህ ግጭት ምክንያት ለከፍተኛ ዋጋ ሊዳረጉ ይችላሉ ይላል የሱ አሰስመንት ነው። የጦርነቱ ቆይታ እንግዲህ የሱዳን ጦርነት በአሁኑ ወቅት 4ኛ ዓመት ገደማ ተቃርቧል ማለት ነው። ስለዚህ የሱ ጽሁፍ ጠቅለል ሲል ሱዳን በአሁኑ ወቅት የብሔር ማንነት መሰረት ባደረገ ግጭት እና በመሰረተ ልማት ውድመት እየታመሰች ሲሆን ይላል። ኢትዮጵያም በተመሳሳይ ታሪክና የማንነት ግጭት ውስጥ ልትገባ የምትችልበት ስጋት እንዳለ ጸሐፊው አስጠንቅቀዋል። ሱዳን የደረሰባትን ውድመት ለኢትዮጵያ የጦርነት ውጤት ምን ሊሆን እንደሚችል ትልቅ ትምህርት ነው ይላል። ለነገሩ እኛም ያሳለፍነው ከ2020 እስከ 2022 የነበረው በሱም አልተማረም በአጠቃላይ። ስለዚህ ዜናዎቹ ይሄን ይመስላሉ። ቀጥለን በዛሬው የምንተላለፈው ጉዳይ ላይ ምንድነው? ይሄን ችኛዋን
እንደ ብሬክ የምናርጋት ስለናንተም እዚህ ጋር እስቲ እናቁማትና ለመዳሰስም እንዲያመቸን ስዕሏም ገላይ ስለሆነች እዚህ ጋር ቆንቋት። ዋናው ጥያቄው ምንድነው? የዛሬ እዚህ ላይ የምናነሳው የፕሬዝደንቱ ጉብኝት ምንድነው? የእስራኤል ፕሬዝደንት ይስሐቅ ሄርጎዝ በአዲስ አበባ ጉብኝት አድርገዋል። ጉድ። አሁን የእሳቸው ከመምጣታቸው በፊት ማን መጥቷል? ራሲብ ጣይብ ኤርዶጋን መጥቷል። ሌላ ማን መጥቷል? ፈይሰል የሳውዲ አረቢያ የውጭ ጉዳይ ሚኒስትር መጥተዋል። እንግዲህ የነዚህ ሶስት ተያያዥነት ያላቸው ጉብኝቶች ምንድናቸው? ኢትዮጵያ ውስጥ ምንድን ነው የተፈለገው የሚለውን ነገር ያነሳል። የመጀመሪያው በአጠቃላይ የሚታዩ ጭብጦች አንዱ ጥምረት የመፍጠር ነው የሚባለው። በተለይ በጣም የእስራኤሉ ፕሬዝዳንት አሁን በዚህ መምጣት፣ በነገራችን ላይ በቅርብ ጊዜ የእስራኤል ውጭ ጉዳይ ሚኒስትር ኢትዮጵያ ውስጥ ነበሩ። እኚህ ፕሬዝዳንትም አሁን የት ሄዳሉ? ሶማሌላንድ ሄዳሉ። ስለዚህ ብዙ ዶት ኮኔክትድ ናቸው እና የጥምረት ጥሪ ነው። አንዱ የጠቅላይ ሚኒስትር ቤንጃሚን ኔታንያሁ እንደ ኢራን ያሉ ጽንፈኛ ተቃዋሚዎችን ለመመከት እንደውም ሁቲዎችን ለመመከት አዲስ የጀመሩት ጥምረት አለ። ኢትዮጵያን የዛ የጥምረት አካል ለማድረግ ከፍተኛ ፍላጎት አላቸው። በጸሐፊዎቹ በአብዛኞቹ ሄክሳጎን ኦፍ አሊየንስ ይሉታል። በዚህ ውስጥ እስራኤል፣ ህንድ፣ ግሪክ፣ ቆጵሮስን በመያዝ የፕሬዝደንቱ የሄርዞግ ጉብኝት ደግሞ ኢትዮጵያን በዚህ ዲፕሎማሲያዊ ጥምረት ውስጥ ለማካተት የታለመ ነው ይላል። ግን የኢትዮጵያው ፕሬዝደንት አጽቀ ሥላሴ የሚባሉት ኢትዮጵያ በቱ ስቴት ሶሉሽን የፍልስጤምና የእስራኤልን ችግሮች ለመፍታት እንደምታምን ተናግረዋል። ሌላው የሚነሳው ምንድነው? ከቤተ እስራኤል ጋር ያለው ግንኙነት ነው። አንዱ እንደ መሰረት ለትስስሮሹ በር ይከፍታል ተብሎ የሚታሰብ። ምክንያቱም በሁለቱ ሀገራት መካከል ያለው ግንኙነት በቤተ እስራኤል ነው። የቤተ እስራኤላውያኖች ቁጥር እንግዲህ በግምት ከ100,000 በላይ ከ100 እስከ 200,000 ጋፕ ውስጥ እንደሚገኝ ይነገራል። ሌላው ምንድነው? የእስራኤል ፎከስ በእኚህ ፕሬዝዳንት ይነሳል ተብሎ የሚጠበቀው አንዱ የሶማሌላንድ ጉዳይ ነው። እስራኤል በታህሳስ ወር እንግዲህ የሶማሌላንድ ነፃነትን እውቅና በመስጠት የመጀመሪያው ሀገር ሆናለች። ይሄ ሁላችን የምናውቀው ነው። ይህም ምንድነው እድል የሚሰጣት? በቀይ ባህር አካባቢ ያለውን የኢራንና የሁቲዎች ከዛም አልፎ ሸባብ ተጽዕኖን ለመግታት ስትራቴጂካዊ ፍላጎት አለኝ ባይነች ወይም ከሷ ፍላጎት ጋር የተያያዘ ነው ይላሉ ጸሐፊዎቹ። ኢትዮጵያም ከሶማሌላንድ ጋር የፈረመችው የወደብ ስምምነት ከጎረቤቶቿ በተለይ ከሶማሌ ጋር ውጥረት ውስጥ ከቷት እንደነበር እናውቃለን። በወቅቱ የነበሩት የሶማሌላንድ ፕሬዚደንት እኔም ሆንኩ ጠቅላይ ሚኒስትር አብይ በዚህ ደረጃ የዲፕሎማሲያዊ ግፊትና ጫና ይመጣብናል ብለን ስላልተዘጋጀን ስምምነቱን ልንፈጽመው አልቻልንም ብሏል። ኢትዮጵያን በዛ ጊዜ ብቻዋን ቆማ አጋር አልነበራትም። ሜሞራንደም ኦፍ አንደርስታንዲንግ ፈረመች እንጂ እውቅናም አልሰጠችም። ይሄን ግን እስራኤል ተሻግራ እውቅና ሰጥታለች። ስለዚህ ለዛ ወረቀት መንቀሳቀስ ብቻዋን የማትሆንበት እድል ሊፈጠር ይችላል የሚሉ አሉ። ሌላ ምንድነው? የተጽዕኖ ሽሚያ ነው። አሁን ኢትዮጵያ ውስጥ እየተተራመሰ ያለው የተጽዕኖ ሽሚያ ነው። አንደኛ አዲስ አበባ አሁን በተጨባጭ እንደምናየው ወይም የኢትዮጵያ መንግስት በብዙ ኃይሎች ታንቋል። የቱርኩ ፕሬዝዳንት ኤርዶጋን በግልጽ መጥተው
የእስራኤልን የሶማሌላንድ እውቅና ማውገዝ ብቻ ሳይሆን እውቅና መስጠቷ ለማንም አይጠቅምም ብሎ ኢትዮጵያም ያን መስመር እንዳትከተል አስጠንቅቀዋል። ስለዚህ ሳውዲ አረቢያ መታለች። በሶማሌላንድ ግልጽ ነው አቋማቸው። የሳውዲ አረቢያዎችን የእስራኤል እውቅናን አይቀበሉም። ግብፅም ተመሳሳይ ነው። የአረቡ ጠቅላላ 22ቱ ተመሳሳይ ናቸው። ኤርዶጋን አለ፣ ሳውዲ አረቢያ አለች። እነዚህ ቢግ ፓወር ናቸው በአረቡ ዓለም። ስለዚህ እስራኤል ደግሞ ከጎናለች። አሁን ኢትዮጵያ በጥንቃቄ በመጓዝ አንድ ከባድ የውጭ ግንኙነት ያልተፈታ እነ ዶናልድ ትራምፕም አሰብስበው የሚጠብቁት የህዳሴ ግድብ ጉዳይ አለ። በዛ ጉዳይ ላይ ከግብፅና ሱዳን ጋር የሚያያያዛት ነገር አለ። ሌላው ደግሞ ምንድነው በዚህ በቀጠና ውስጥ ጦርነት እንዳይነሳ ሱዳንም በተመለከተ አንድ ኤርትራም ላይ የሚገባትን ተጽዕኖ ማጣት እንደሌለባት ሳውዲ አረቢያም እነ ግብፅ የሚያደርጉት ጉዳይ አለ። በዚህ መሃል እስራኤል መታለች። ወይም በቀላል ቋንቋ የመካከለኛው ምስራቅ ቀዝቃዛው ጦርነት አዲስ አበባ ላይ ሊጀመር ተቀምጧል። ይሄ የት ነበረ? ሶማሌ ውስጥ ነበረ። ሶማሌ ውስጥ እነማን ናቸው? በአንድ ወገን ኳታርና ቱርክ። እነዚህ በምን እንደሚለዩት የሙስሊም ብራዘርሁድን አቀንቃይ ናቸው ተብለው በተገለሉበት፣ በዚህ ደግሞ ግብፅ፣ ሳውዲ አረቢያ፣ ዩናይትድ አረብ ኤምሬት፣ እነ ኩዌት፣ እነ ባህሪን ነበሩ በአንድ ሰልፍ በዚህኛው ላይ። ከዛስ ያ ኃይል አሰላለፋውን ተበትኖ ግብፅና ቱርክ በአንድ ላይ ቆሟል። ሁለቱ ከሳውዲ አረቢያ ጋር ሆኖ ደግሞ ዩናይትድ አረብ ኤምሬትን እያሳደዱ ነው ያሉት። ስለዚህ የዚህ ሁሉ ጥልፍልፍ ጉዳይ ኢትዮጵያ ሚዛናዊ የሆነ የውጭ ግንኙነት ፖሊሲ በመያዝ ታመልጠዋለች ወይስ አታመልጠው የሚለው በጣም አጠያቂ ነው። ስለዚህ እችን ትንሽ ሰፋ አድርገን ስንመለከታት አሁን ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ግልጽ፣ ውጭ ጉዳይ ሚኒስትሩም ፕሬዚደንቱም እስራኤል፣ ህንድ፣ ግሪክ እና ቆጵሮስ ባሉበት ኢትዮጵያ እንድትካተት ይፈልጋሉ። ከአፍሪካ አንድ ጠንካራ ሀገር ይፈልጋሉ። ይሄም ኢትዮጵያን ምርጫ አድርገዋል። ሌላው የሶማሌላንድ እውቅናና የጦር ሰፈር ወሬ ነው። እዚህ ላይ ማወቅ ያለብን እስራኤል ለሶማሌላንድ የሰጠችው እውቅና ለኢትዮጵያ ትልቅ ትርጉም አለው ብሎ የሚያምኗል። ይሄ ምን ማለት ነው? ኢትዮጵያ በሶማሌላንድ በኩል የባህር በር ለማግኘት ከስምምነት ላይ ደርሳለች። ያ ስምምነት ተቀዶ የተጣለ አይደለም። ወይም በኢትዮጵያ መንግስት ኦፊሻሊ በሶማሌላንድ በኩልም ቀደን ጥለነዋል አላሉ። እስራኤል ምን እንደምታደርገው በኩላ በሶማሌላንድ የባህር ዳርቻ ላይ የባህር ኃይል ጦር ሰፈር መመስረትን ትፈልጋለች። በውስጥም ተፈቅዶላታል ነው የሚባለው። ለዛ ደግሞ ዋናው ምንድነው? ከየመን የሚነሱ ጥቃቶችን ለመቆጣጠር አቅዳለች። በተለይ ኢራንና የሁቲ ሊንክ። ሁቲ ደግሞ ከአልሸባብ ጋር የምስራቅ አፍሪካም አንዱ ችግር ነው። ይህ የጋራ ፍላጎት ኢትዮጵያና እስራኤልን ሊያቀራርባቸው ይችላል የሚል ትንታኔና ስጋት አለ። አሁን የቱርክና የሳውዲ አረቢያ ጣልቃ ገብነትስ እንዴት ነው የሚታየው? ኢትዮጵያ በእስራኤል ጎራ ብቻ እንድትሰለፍ ሌሎች ሀገሮች ከፍተኛ ጫና ያደርጋሉ፣ እስራኤልን ዞር አድርጊ ለማለት። ቱርክ አሁን በፕሬዚዳንት ኤርዶጋን እስራኤል ለሶማሌላንድ የሰጠችው እውቅና በግልጽ መቃወማቸው ብቻ አይደለም። ቱርክ ከሶማሌ ጋር የጠበቀ ግንኙነት አለ። ኦልሞስት የቅኝ ግዛት በቀደም ሰርጀዋል 37 የሚባል ነዳጁን ደግሞ ከውሃ ውስጥ የሚወጣውን 95:5 የሚባል። ስለዚህ ኢትዮጵያ ከእስራኤል ጋር የምታደርገው ጥብቅ ግንኙነት የሶማሌላንድ ጉዳይ ብቻ ሳይሆን 3300 አካባቢ ኪሎ ሜትር የሚሆነውን ከሶማሊያ መንግስት ጋር የመጠበቅ ስምምነት የገባችው ቱርክ ሶማሌላንድም ተጨምራን የሶማሌ መንግስት የተፈራረሙት። ሶማሌላንድን እውቅና በመስጠት እስራኤል ከገባች
ነፃ ሀገር አይደለችም ብላ ቱርክ ያን ድንበር ለመከላከል በሚያደርጉት ሁኔታ ላይ ግጭት ይፈጠራል ተብሎ ይጠበቃል። ከግብፅም ጋር ከሳውዲ አረቢያም ጋር። ስለዚህ ኢትዮጵያ በየትኛው ሚዛን ላይ ነው የምትቀመጠው? ሳውዲ አረቢያም አንድ ግልጽ ፍላጎት አላት። በኤርትራና በየመን አካባቢ ያለውን የበላይነት ማጣት አትፈልግም። የመን ላይ ለምሳሌ ዩናይትድ አረብ ኤሚሬትን እንዴት አፈር አርጋ እንዳስወጣቻት አይተናል። እዛ ላይ ቀይ ባህር ላይ በመሆን እስራኤል እዛ ላይ ጫና ከጀርባዋ እንድትመጣ አትፈልግም። ስለዚህ ኢትዮጵያን ምን ታደርጋለች? ወደ ራሷ ለመሳብ ዲፕሎማሲያዊ ጥረት እያደረገች ነው። ውጭ ጉዳይ ሚኒስትሩ ዝም ብሎ ፍሮም ኖዌር አይደለም የመጡት። ቱርክና ሳውዲ አረቢያ ደግሞ ተጨማሪ ፍላጎት ሱዳን ላይ አላቸው። እዛ ሱዳን ውስጥ ደግሞ አርኤስኤፍ እንደምንለው የኢትዮጵያ መንግስት ይረዳዋል ተብሎ በሮይተርም እንደወጣው የጦር ሰፈር ሁሉ አለ ተብሎ ይከሰሳል። ያ ደግሞ ከዛ ጀርባ ዩናይትድ አረብ ኤሚሬት አለች ነው የሚሉት። ዩናይትድ አረብ ኤሚሬት ደግሞ በአረቡ ዓለም በአሁን ሰዓት የእስራኤል እንደ ቱርጃን ሆርስ ነው የሚያዋት። አብዛኞቹ ጸሐፊዎች ይሄን ነው የሚሉት፣ እሷ ባትቀበለው። ከእስራኤል እንቅስቃሴ ጀርባ አስፈጻሚም አድራጊም የጋራ ምክንያቱም በተለይ ከአብርሃም አኮርድ ጋር ከተስማሙ በኋላ በጋራ ነው የሚሰሩ ፍርሃት አላቸው። አሁን ቱርክ፣ ሳውዲ አረቢያ፣ ግብፅ ደግሞ ቀይ መብራት ዩናይትድ አረብ ኤሚሬት ላይ አብርተዋል። በዚህ መሃል አዲስ አበባ አለ። የአዲስ አበባ የውጭ ግንኙነት ፖሊሲ በሚዛናዊነት እንዴት ሊያልፈው ይችላል የሚለው ይሄ በጣም ቀጣይና አደገኛ ጉዳይ ነው። ሌላው ከባዱ ኢትዮጵያ ላይ ሊገጥማት የሚችለው ወይም እንደ ፈተና የሚወሰደው ይሄ ብቻ አይደለም። ከእስራኤል ጋር ግንኙነቱን ጠቅላይ ሚኒስትር አብይ እያጠበቁ ከሄዱ ወይም የኢትዮጵያ መንግስት እያጠበቀ ከሄደ ከአረብ ሀገራት የሚመጣው ጫና በጣም ከባድ ነው የሚሆነው። በተለይ ከግብፅ ጋር በህዳሴ ግድብ ባልተቋጩ አጀንዳዎች ላይ ሊመጡ የሚችሉ ውጥረቶች በጣም እየጨመሩ ነው የሚሄዱት። የኢትዮጵያንም የውስጥ ችግር ዲስታብላይዝ የማድረግ የአረብ ሀገራት የጋራ እንቅስቃሴ ሊኖር ይችላል። ወይም አሁን ባለው መንግስት ላይ ከፍተኛ ተቋሚዎችን የማስታጠቅ ጉዳይ ሊከሰት ይችላል። ከሚጠረጠሩት ውጪ ሌሎችም ተሳታፊ ሊሆኑበት የሚችል እድል ይኖራል ተብሎ ይገመታል። ከባዱ ደግሞ የአፍሪካ ህብረት ነው። የአፍሪካ ህብረት እስራኤልን ከታዛቢነት ሚናውም አባሯታል። አምባሳደሩን ጎትተው ከአንዴም ሁለቴ ወርረውታል። ኢትዮጵያ ከእስራኤል ጋር በጣም ጠንካራ ግንኙነት አድርጋ የምትሄድ ከሆነ የአረቡን ዓለም የምትገፋም ከሆነ ኢትዮጵያ በአፍሪካ አህጉር ላይ የአፍሪካን ውሳኔ ባለማክበር የምታደርጋቸው ጠንካራ ግንኙነቶች ኢትዮጵያ በአፍሪካ ሀገሮች የመሰማት እድሏ በጣም እየወረደ ሊመጣ ይችላል። ስለዚህ ከዚህ ሁሉ ምንድነው የሚገኘው? እስራኤል የምታገኘው ወይም እስራኤል ኢትዮጵያ ልታቀርብ የምትችለው ተብሎ የሚገመተው በሶማሌላንድ ኢትዮጵያ የምታገኘውን የባህር ዋስትና ከሶማሌላንድ መንግስት ጋር በመሆን ማረጋገጥና የቴክኖሎጂ ድጋፍ አንድ፣ ሌላው ከጎረቤት አገሮች ከአረብ ሀገራት ሊመጣ የሚችል ዲፕሎማሲያዊ ጫና በተጓዳኝም መመዘን ስትችል አሁን ራሱ ባለው በተጨባጭ ኢትዮጵያ ውስጥ ራሱ ከዚህ በፊት የኢትዮጵያን ጦርነት የውስጥ ጦርነት ድራማቲክ በሆነ ሁኔታ ቀይረዋለች የምትባለው ቱርክ ከፍተኛ የጦር መሳሪያ አቅራቢ ነበረች። እስራኤል አሁን የዛን ሚና ልተካና አሁን ኢቭን በሚቀጥለው ጦርነት ላይ ጦርነቱን አቅጣጫ ሊቀይር የሚችል ተሳትፎ ሊኖራት ይችላል ተብሎ ይገመታል። ይሄ ሁሉ የሚሆነው ግን የኢትዮጵያን መንግስት ከሚዛናዊነት አውጥቶ አንዱ ወደ ራሱ የመውሰድ እንቅስቃሴ ነው ማለት ነው። ይሄ ይሳካል አይሳካም አብረን የምናየው ነው የሚሆነው ማለት ነው። ስለዚህ ለዛሬ የነበረን ዝግጅት በዚህ የሚጠቃለል ነው ማለት ነው። ፈንታሎች ነበርን። አብራችሁ ስለሆኑ እናመሰግናለን። ቻናሉ አዲስ ስለሆነ ከ3 ወር በኋላ ስለመጣን ለብዙ ሰዎች ጋር ተደራሽ ስላልሆነ ሼር፣ ሰብስክራይብ ማድረጋችሁን ላይክ ማድረጋችሁን በትተባበሩን ደግሞ በጣም አብዝተን እናከብራችኋለን። መልካም ምሽት። ቻው።